በጣም የቸገረ ልብ የሚሰብር ግን ደግሞ መራር እውነታ ማመን ባንፈልግም እሱ ግን እስከ ወዲያኛው ሄዷል። ተወዳጁና ተናፋቂው ነጻነት ወርቅነህ እምሩ በተወለደ በ43 ዓመቱ ስርዓተ ቀብሩ በዛሬው ዕለት ጥር 10 ቀን 2018 ዓ.ም በቅድስት ሥላሴ ካቴድራል ቤተክርስቲያን ተፈጽሟል። በቀብር ስነ ስርዓቱ ላይ ባለቤቱና ልጆቹን ጨምሮ በርካታ ወዳጅና አድናቂዎቹ እንዲሁም የሥራ ባልደረቦቹ ተገኝተዋል። ግብአተ መሬቱ ከተፈጸመ በኋላም በአርቲስት ታምሩ ብርሃኑ አጭር የህይወት ታሪክ ቆይታው ተነቧል። የአርቲስት ነጻነት ወርቅነህ አጭር የህይወት ታሪክ። ሁለገብ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ እምሩ የካቲት 10 1974 ዓመተ ምህረት ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ የሆነው ነጻነት 5 ወንድሞችና 1 እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር አደገ። የአንደኛ ደረጃ ትምህርቱን በአስፋው ወሰን የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ አጠናቋል። አርቲስት ነጻነት ወርቅነህ የ16 ዓመት ልጅ ሳለ ለጥበብ ፍቅር ያሳየ ነበር። በ1992 ዓመተ ምህረት ከሩሲያ ባህል ማዕከል ጋር ተዋወቀ። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ በርካታ ድራማዎችን ሰርቷል። ነጻነት በአንድ በኩል ፍሬሽማንን በፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርን በማሳየት አቅሙን ለሕዝብ በይፋ አስመስክሯል። የነጻነት ኪነጥበባዊ አበርክቶች በቲያትር በፊልምና በሬዲዮ ድራማ የሚገለጹ ነበሩ። አርቲስት ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነበር። በኢትዮጵያ ቴሌቪዥንም ሲተላለፍ በነበረው ስንቅ ፕሮግራም ላይ በአዘጋጅነት እና በዳይሬክተርነት እንዲሁም በተዋናይነት ሰርቷል። በአዲስ አበባ ከተማ አስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በብዙ ድርሰቶቹ ተሳትፏል። አርቲስት ነጻነት የሬዲዮ ድራማዎችን በመድረስ በተለይ በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይም ተሳትፎ ነበረው። የአርቲስት ነጻነት የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ከዛ በኋላ ኤፍቢአይ 1 2 እና 3 የአንቺው ሌባ 1 እና 2 ሚስተር ኤክስ ባለቀለም ህልሞች ስለማይዘነጋ ውለታ የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1 2 እና 3 ፊልም ደራሲ ራሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል።
በመቀጠልም ከነፂ ጋር ለ29 ዓመታት ያህል በጓደኝነት የዘለቀው አርቲስት አስናቀ በከፍተኛ የሐዘን ስሜት ውስጥ ሆኖ ጓደኛው ነፃነት ወርቅነህን የገለጸበት መንገድ ልብ የሚነካ ነበር። በዚህም ራሱን ማልቅሶ ሰውን ሁሉ አስለቅሷል። ነፃነት የት ጋር ነህ? በዚህ ሰዓት አብረን ነበር። ነፂ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። ነፂ እንዴት ነው ያልመጣ? ወይኔ ነፂ እንዴ በጣም ይደብራል። ነፂ እንዴ ብቻዬን ነው የተውከኝ። ነፂ ማንን አስተዋወቀኝ? ነፂ እንዴ መጣው አትጥራው ነፂን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። ነፂዬ መጣው ደረስኩ ትንፋሽ ላይ አመለጥክ። ነፂዬ እንዴ ላለፉት 29 ዓመታት አዎ ነፂ የተለያየ ነው። አንድ ወር አይሆንም። ነፂ ሁሌ ጋቢና ውስጥ ነው ያለው አንተ አለ። ነፂዬ በየቢሮ የምታኮራኝ በገባንበት ቢሮ አኩረት የምታወጣኝ ነፂዬ አንተን እንደቀልድ ነፍስህን ይማር ማለት አልችልም። ነፂዬ አዎ ነፂ በጣም ጨከኝ። ነፂዬ ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ። ነፂዬ ነው የነበርኩ። ንጹህ ዘርን ለማን ተውክ? መሐሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነፂዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ላይ የሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነፂዬ ወንድሜ ጓደኛዬ ነፂዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ኑርልኝ። በዛው ከመድኃኒዓለም ጋር ኑርልኝ። የነፃነት የበኩር ልጅም እንዲሁ እንባ እየተናነቀው በሲቃ ውስጥ ሆኖ ስለ አባቱ ሩህሩህነትና ደግነት ይህንን ብሏል። መሐሎን ነፃነት ወርቅነህ My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. ዛሬ ስለ አባቴ ስለ አርቲስት ነፃነት ወርቅነህ ሳስብ ልቤ በሐዘን ቢከብድም በእሱ ልጅነቴ ግን እጅግ እኮራለሁ። አባቴ ለኔ አባት ብቻ አልነበረም፣ ለእናቴ ታማኝ ባል፣ ለሁላችንም ደግሞ የደስታ ምንጭ ነበር። Went around him, smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn. የኔ ጀግና በሄደበት ሁሉ ፈገግታን የሚዘራ ለሰው ሐሳቢና እጅግ ሩህሩህ ሰው ነበር። አባዬ ዛሬ ላለሁበት ማንነት መሰረት የሆንከኝ አንተ ነህ። ሊገቡኝ የሚገቡ የህይወት ትምህርቶችን በትዕግስት አስተምረኛል። ከአባት የሚጠበቀውን እውነተኛ ፍቅርም ያለ ስስት መግበኛል። መጽናናታችንን ያንተን ድምጽ አለመስማትና መለየትህ ለኔና ለቤተሰቤ እጅግ የሚከብድ ቢሆንም አሁን አንተ ከፈጣሪ ጋር በተሻለ ስፍራ ላይ እንዳለህ በማወቃችን እንጽናናለን።
ፍቅርህና ትዝታህ ለዘላለም በልባችን ይኖራል። ኢትዮ ሪፖርትም ለነጻነት ወርቅነህ ቤተሰቦች፣ የሥራ አጋሮች፣ ወዳጆችና አድናቂዎች መጽናናትን ይመኛል። ነፂ ፍቅርህና ትዝታህ ለዘላለም በልባችን ይኖራል። ነፍስህ በሰላም ትረፍ። ውድ የኢትዮ ሪፖርት ተከታታዮች የዛሬን እዚህ ላይ ያበቃን። በሌላ መረጃ ደግመን እስከምንገናኝ ጤና ይስጥልን፣ ቸር ያሰማን። እንደዚህ አሸጉደንም በእናትህ ነፃነት ነው። አንድ ነገር ማትፈራ ሰው ወይ ወንድን ነጽዬ ብቸኝነትን ተለማመዱ አይነጽዬ